ሲወሳ የትላንት ሲነገር የቀድሞ ሲወሳ ሆይ ሆይ የቱ ተወዶ የቱ ሊጠላ ላስቸግርህ እሺ ወንድሜ ቅኔ ነው ትዝታ ዜማ ነው ትዝታ እንደነች ናራዳ ናራዳ እንደነው ናራዳ ወይ ጊዜ ወይ ጊዜ ወይ ጊዜ ወይ ጊዜ ወይ ጊዜ ዘመን አልፎ ዘመን ቢተካ ሁሌ አዲስ የዘመን ጫወታ ክብራትና ክብራን ውድ ኢትዮጵያውያን ተመልካቾቻችን ዘመንን በወግ በፈርጁ ልናወራ ልንጫወተው እንግዲህ የዘመን ጫወታችን ልክ በሰዓተ ቀጠሮ መሰረት ወደ እናንተ መድረሱን ጀምሯል ለማንኛውም በዛሬው የዘመን ጫወታችን ጊዜውን የሚሰጠን አብሮን የሚያሳልፈው ደራሲ ነው ጋዜጠኛ ነው ባራይል ነው ይሄን ሁሉ ስጠራ መቼም ማን ሊሆን እንደሚችል ቀድማችሁ ተገምታላችሁ ጋይ ዘነበወላ በዛሬው የዘመን ጫወታ ቆይታችን አብሮን ከኛው ጋር ይጫወታል እንኳን ደህና መጣ ጋይ ዘኔ እንኳን ደህና ቆየኝ እስቲ እንግዲህ ጫወታችንን እቺን ቆርጠም እያደረግን እሺ በጣም አመሰግናለሁ አዎ እስቲ እቺንም ነገር ቀዳ እያደረግን ጋይዘኔ መቼም ካንተ ጋር እንግዲህ ብዙ ነገር እናወራለን እንጫወታለን ሰዓትም አይበቃኝም በሚል ሁሉ ስጋት ይዞኛል ምክንያቱም ካንተ ጋር ስንጫወት ማለፍ የሆነ ወጋል ያጣፈጠ እንግዲህ አፈ ወርቅ ነው ጦማ ልሳን ነው ጋይዘኔ አብሮን ቆይታ ያደርጋል ያው አመሰግናለሁ የጨርቆስ ሰፈር ልጅ ነህ ጥር ወር 1950 ተወለድክ እስቲ አንተን የልጅነትህን ጨርቆስ በማንሳት ጫወታችንን እንጀምር ጥር 6 ቀን 1950 ዓመተ ምህረት ነው የተወለድኩት ጥር 6 ቀን 11 ደግሞ አጼ ቴዎድሮስ የተወለደበት ቀን ነው እሱ እሑድ ነው እኔ ማክሰኞ ነው ጥር 6 እና ጥር 6 ይገጣጠማል ስለዚህ ሽጉጥ የለኝም ሽጉጥ የመጠጣት ፍላጎትም የለኝም ምክንያቱም አንድ በጣም የሚወዳት አንዱን ደራሲ ሙሉጌታ ሉሌ ምን አለው ይሄ የሽግር ወቅት ላይ ነውጥ አልነበር እንግዲህ ሽግር ወቅት ላይ ችግር ነው ልክ ያድግ የመጣ ሰው ነው አንዱ የኢሰፓ ከፍተኛ ኃላፊ ሙሉጌታ ሉሌ ራስን እንዳትገል ትንሽ ስለሆንክ ማንንም አያስታውስህም ማለት በዚህ ቃል ጽናት ለአዲስ አበባ በቃል ይላል አንድ ለመንገድ የሚል መጽሐፍ ጽፏል ደራሲ እና እንደው ዝም ብዬ ለጨዋታ ያነሳሁት እንጂ እንትን አይደለም ግን ያም ሆነ እኔና አጼ ቴዎድሮስ አንድ ቀን ነው የተወለድነው ለማለት ፈልጌ ነው ምናልባት ኢትዮጵያን የምወድበት አንድነት ደስ የሚለኝ አንድነት ላይ እናዋጣ እንደሚያደርገኝ ያ መንፈስም ሊሆን ይችላል የመጣሁበትም ትውልድ ሊሆን ይችላል እንደዛ ነው እንግዲህ ያንተ የድሬው የልጅነትን ጨርቆስ ስናነሳ አንተ በተወለድክበት እንግዲህ 1950ዎቹ የአዲስ አበባ ህዝብ ራሱ ግማሽ ሚሊዮን ነው ገና ግማሽ ሚሊዮን ነው 500 ሺህ ህዝብ ነው ያንን እነ ብርሃኑ ዘሪሁን የጻፉት ርዕሰ አንቀጽ ላይ ነው ያገኙት ወደ ኋላ ሄጄ ማንበብ ልምድ አለኝ ወደ ኋላ ሄጄ ሳነብ የአዲስ አበባ ህዝብ 500 ሺህ ህዝብ ነው የሚገርም አጋጣሚ ቧንቧ እንኳን በቅጡ አልተዳረሰም 500 ሺህ ህዝብ እየኖረ በበርሜል ሰዎች እየሞሉ ነበር ከአንድ ቦታ ወደ አንድ ቦታ አሁን ጠጅ የሚጥሉ ሰዎች እንደዛ አይነት ነገር ያደርጋሉ እናቶቻችን ከቦኖ ውሃ ሲቀዱ አስታውሳለሁ ውሃ ሲቀዱ የሚሸከሙት እንስራው እዚህም አለች እኮ እንስራ ላይ ጣሳ ሁሉ ያስቀምጣሉ ጠማኝ ለሚል ሰው ለማጠጣት በተረፈ ማህበራዊ ህይወቱ በጣም ጣፋጭና ውብ ነበር ነው ለማናገር ተፈለገ አንድ ልጅ የሁሉም የማህበረሰቡ ልጅ ነው ማህበረሰቡ የዛ ልጅ የወላጅ ያህል ነው የሚከዋከበው አሁን ለምሳሌ ልጅነት ላይ ጆሮ ቆራጭ ብዬ ጻፍኩት ምዕራፍ አለ ጆሮ ቆራጭ ላይ እኮ የእውነት ያጋጠመኝ ነው አሁን እንጠፋለን እኮ ወይ
ሙዚቀኛ ትከተልና ወህነ ቀልብህን የሚይዝ ነገር ወይ ነገሌ ዋንጫ በልቶ ሆ እየተባለ ሲሄድ ጭፈራ ተከተለ ትከት ይሄዳለህ። ልክ አንድ ቦታ ስትደርስ ሰው በየመሄጃው በታክሲው በምኑ እያለ ሲሄድ ብቻህን ስቀር ማልቀስ ጀምራለና ምን ሆንክ ይላል የሚያልፍ ሰው። እንደዚህ የት ነው ሰፈር ጨርቆስ ማላታረግ እኔ ከጨርቆስ ተነስተ 4 ኪሎ 6 ኪሎ ደርሰህ ሊሆን ይችላል። እኔ አዲስ አበባ ሙሉ በሙሉ ነበር ማካለው 11 አመት ነው። በኋላ ለመድኩት ያው ሲኒማ መግባት ምንም ስለጀመርኩኝ። ግን ያው እየተገረፍክ እንደገና ሁለተኛ አይለምደኝም እያልክ እንዲህ ያልክ ብቻ ይሄ ከምንኖርበት ዓለም ጋር ተላረግንና ኢኮኖሚውም ጥሩ ነበረ። ምን እንጃ ያው ስራጡ ደህንነቱ ምኑ አለ እንዳይጻፍባቸው የሚያግዱ ህጎች በኋላ ነው ያነበብኩት። ምክንያቱም ከደህንነቱ ከምን ጋር የተያያዘ ነገር እንዳይነሳ ስራቱ ከመፈለግ አኳያ። በተረፈ ግን የተረጋጋች ኢትዮጵያ ትታየኝ ነበር ነው ለመናገር ከተፈለገ። እንደው ጋይዘኔ እዛው እስቲ እንደው ትንሽ ጨርቆስ ላይ ቆየት እናርገና መቼ የጨርቆስ ልጅ ቅጽል ስም የሌለው የለም። አሁንም ድረስ ቢሆን ጨርቆስ ላይ ቅጽል ስም አብዛኛዎቹ አላቸው። በእናንተ ዘመን አንተስ ነበረ? እኔ ቅጽል ስም የለኝም፣ ዘነበ ነበር። ዘነበ ነው። ስለዚህ ከቅጽል ስም ከጨርቆስ የቅጽል ስም ድናል ማለት ነው። ዘነበ እናት ምናምን ነው ይሏት እናቴን። የቤት ስም ምናምን ሊኖር ይችላል። አሁን እዚህ ጋር ምንም አስፈላጊነት የለውም። ምክንያቱም ዘነበ አንዴ በዘነበ ገና በዛ እንትን ብንል ነው። በተረፈ ቅጽል ስም እኮ አጋጣሚ ነው ይመጣል። አሁን ከኔ ጓደኞች መካከል አንዱ ይጥና ካሳሁን ማሞ ነው ስሙ። አንድ ምስል አየንና ከስሩ ይጥና ነው የሚለው ምስሉ ካሳሁን ነው የሚመስለው። ደግሞ ቅጽል ስሙ ገኖ ትክክለኛ ስም የሚሆነው በመመሰል የምትቆጣና የምትናደድ ከሆነ መልስ ከሰጠ በቃ ይለጠፍብሃል፣ አይለቅህም፣ ይቀጥላል። አሁን መኩዬ ቀጫጫው፣ አበበ ሻቃ፣ ሴምላል ቁልምጫ ነው በነገራችን ላይ። ሴምላን ምንድን ነች? እናቱ ያወረል ልጅ ናት። እሺ የሴምላል እና ታንኪ ዩ የሴምላል እና ሶማሌ ስናቆላምጠው እኮ ነው ሴምላል ያልነው። ያወረል ልጅ ናት እና ሶማሌ ናት ምናምን ይባል ነበር። ውድዬ እናትየው ሰው አርፋለች እና በዛም ከሆነ ሴምላል ነው ቀጥ ያለ ቀጫጫ ምናምን ስለነበረ ነው እና እንዲህ ያለ ስም ይወጣልሃል። እምትናደድበት ከሆነ ይቀጥላል። ዝም ብለህ ቀልደህበት የምታልፍ ከሆነ ግን አልፏል በቃ ያልፋል። አሁን ይጥና ተቆጣ እንዴ ካሳሁን ይመስላል ሲል ይጥና ነው የሚለው እዚህ ግረ ካፕሽን ይጥና ብሎ ሲቆጣ ቀጠለ። በቃ እስከምንለያይ ጊዜ ድረስ በየፊናችን አብዮቱ ፈንድቶ አብዮተኛ ጸረ አብዮተኛ ምናምን ብለህ ውትድርና ምናምን ውስጥ ገብተን ብትንትናችን ይወጣል። እዛ ጋር ከምንደርስ ድረስ ግን በቅጽል ስም ይጠራ ነበር። እሺ አባባሪያን እናንሳቸው። ኦኬ እንግዲህ አንድ ቀን ስትዝናኑ ብቻ ሰፈር ብልግና ነው እሱ። ይኸውልህ እንዴት አይነት ነገር አለ መሰለህ፣ ጎረምሳ ስለነበር ልበድፍን ነው ቀረመስላሽ ከስልጣን ወርደዋል እኮ 69 ላይ ነው 69 ነው ቀረመስላሽ ከስልጣን ወርደዋል። ከኛ ጓደኞች መካከል መኮንን መንገሻ ወይም ሲምቢሮ ነው የምንለው፣ በጣም ቀጭን ሲምቢሮ። አሁንም ቅጽል ስም መጣ አይደል? አሁን እሱ ፓርቲ ሊደግስ ነው። ምንድነው ስሙ? 18 አመት ሞላኝ አለ። ወሩን አላስታውስም። ያኔም ነበር እንዴ ፓርቲ ትደግሳለህ? በርዜ ፓርቲ ኮመን እኮ እንደውም ከአብዮቱ በፊትም 3 ብር መግቢያ ምናምን ይባልና ናይት ክለቦች አሉ በዚህ በደብረ ዘይት መንገድ 9 ዳንስ ቤቶች አሉ። እኔ ራሴ የማውቃቸው የደነስኩባቸው ማለት ነው በግሩምስና ጊዜ። እና እነዛ ናይት ክለቦች ውስጥ ቀን ትከራያለህ። ምናልባት 200 ብር ወይ 300 ብር ይሆናል። 3 ብር እንትን አንድ ለስላሳ ተሰጠዋለህ። ከገርልፍሬንዱ ጋር ይደንሳል። ግን በኋላ ድብድብ ይኖረዋል። ለምን እንደሆነ አላውቅም። ልክ መጨረሻ ላይ ገርልፍሬንድ መናጠቅ ምናምን ሲመጣ ወደ ጸብ ይቀየራል። እንካቅበስ ነው። እና አሁን ልነግርህ የፈለኩት ምን የመኮንን ልደት ፓርቲ ሲደገስ የጠራናቸው ልጆች በሙሉ መጡና አዩ፣ ከበዳቸው፣ አልወደዱትም፣ ጥለው ሄዱ። እኔ አበበ ሻቃ፣ በድሉ ባሪያው እና መኮንን አራታችን ግን ደፈረን። እሺ ደፍረን የሚጠጣውን ጠጣን፣ የምንችለውን ያህል ደንሰን ተኛን። የሚያሳዝነው አጋጣሚ
ሰፈሩ አምፕሊፋየር ሰምቶ አያውቅም የመጀመሪያው ነው የሚያሳዝነው ደግሞ መሰለ መኮንንም 250 ብር የገዛ ሲልቫኖ ቴፕ ነበረች አሁን ይሄ ትልቅ ነው ሲልቫኖ ቴፕ ትንሽዬ እሷም መዘዛም ባለ አንድ ስፒከር ስፒከር አለው እና አንድ ወታደራዊ ፖሊስ ነበር ጨከነብን አሁን ጡረታ ወጥቶ አየዋለሁ እንደው በተያየን ቁጥር አይኑን እኔ ጋር በቅጡ ያየኝ እንኳን አይደፍርም ታውቃለህ ሊያስመታን የላከን በቃ ሄድን ጧት ሲነሳ ድቤስ ጎስሙብን አደሩ ተብሎ ወፖ መጣ እዚህ ካራት ያክፍለጦ ወታደራዊ ፖሊስ መጣ በጂፕ ጭነው አባቴንም ጭነውት በአጋጣሚ አባቴ በቃ አለ ቱንም ጭነውት ይዘውን ሄዱ እዛ ገባን 2 ቀን ምናምን ታሰርን 3ኛ ቀን ላይ ሰውየው ጽፎ ወደ 3ኛ ፖሊስ ጣቢያ ሊልከን ሲል አባባሪያ መጡ አባባሪያ ተኬ የኤርትራ ሰው ናቸው በኋላ ነው ያጣራሁት እኔ የትግርኛ ተናጋሪ ሰው ስለነበሩ አባባሪያ እኛን አሳድገውናል ያቃሉ ስለዚህም መጡ 4 ያክፍለ ጦር እንደመታደል ሻምበሉ ደግሞ እሱ ጭሞኮንን እሳቸው ሚሊቴሪ ውስጥ ሲቪል የጻፊነት ስራ ምናምን ሲሰሩ ያቃቸዋል በጨርቅ ማረግ ከፍተኛ ማረግ ላይ ያሉ ሰው ናቸው ከዛ እነዚህ እንደዚህ አይነት ልጆች አስረህብኛል አሉት እነማን ናቸው እነዚህ ድርዮቹ ማታ ሲጎስሙ ያሉት ምናምን አለ አይደለም እኔ አቃቸዋለሁ እኔ ነኝ ያሳደግኳቸው ቀጥቼ አስተካክላለሁ ስጠኛሉት 69 ላይ ነው ልባር አንዴ ብንገባ 3ኛ ብን 2ኛ መመለስ የለም ያኔ በጣም በተጫነው የፍርሃት ስሜቱ ስለነበሩ ያገኙትን ሁሉ መግደል ነበር ግባቸው እና ዘገናል ስለዚህ አባባ ያን ሲሉት ሰውየው ደግሞ ሰማቸው አየህ ወጣቱ ነው ያቃቸዋል እሳቸው የበቆ ሚሊቴሪ ናቸው አመነና የዛለት ወጣ እንጂ ኮምፕሊትሊ እንቀር ነበርና አባባሪያ እንደዛ አስተውሳቸዋለሁ ሌላ ትዝምነኝ አልጉሩምስና አሪፉ ፓርክ ማንም ሳይፈቅድላቸው ወታደሮቹ አንድ ባንድ እየጠሩ ይደበድቡ ነበር ሶስቱን ጓደኞችን ተራ በተራ ደበደቧቸው ወገራ ማለት ነው እኔ ተራዬ ደርሶ ልደበደብ ስገባ ጫማና አውልቅ አሉኝ ሲሚንቶ ስለሆነ እንዲቀዘቅዘኝ ሳውልቅ አያጥንልኝ አቀለልኝ 3 ቀን ጫማዬና ካልሲዬን አልቀየርኩም 3 ቀን ጫማዬን አላወለኩትም ውጣ ሲል 4 ነው 5 አቅጣጫ ላይ ወታደሩ ውጣ ሲል አቤት ምስጋና ይድረስ ብዬ ጫማዬን ይወጥቼ እግዚአብሔር ያለ ምክንያት አይደለም የጫማ ግማት ነው የፈጠረው እንደ ባብሊ ወግሩ አዳነኮ አዳነኝ አመሰግናለሁ ዝክረ እስር ቤትም ልጆቹን ረብሻቸዋለሁ ብዬ ሳላውልቆ ልባርግልኝ ፓርቲ ሲጨፍርበት ነበር ቀን ስንከራተትበት ነበር ለፓርቲ የሚያስፈልጉ ነገሮች ስንገዛ ከዛ ማታ ጨፍሬበታለሁ መጥቼ ታስሬበታለሁ ኔክስት ዴይ ስገባ እኮ በቃ ያውድልኛል በቃ ጥሩ ጫማ ጥፊ ነበር በጣም ምንም በቃ ከጫማ ጥፊ ላይ የበረረ ልክ ገቡ ሳይመቱኝ በሰላም ወጣ ጋይስ ዘኔ እስቲ እንደው ከጫማ ጋር ተያይዞ ካነሳን እማማ ታፈራውን እናንሳቸው እማማ ታፈራው የጓደኞቼ እናት ናቸው እሺ ሳምሶን የሳቸው ልጅ ወንዱ እና ደግሞ የሱ ታላቅ እህቱ የጓደኞ ሁሉም እህቶቹ እኮ የኔ ሽርኮቼ ናቸው ግን ከዛ መሃል ትነጥላለህ የታወቀ ነው እና በሳምንት 2-3 ቀን እገባለሁ የቤተሰቡ አባል ከመሆኑ የተነሳ የራሴ ሲኒ አለኝ ቡና የምጠጣበት ማታ ደብረን እኮ ስንፋተግ ነው እናገር ወሬ እንግዲህ ትንሽ አነበብናለን እሱን ይመጣል የግል ሲኒ እና እናወራለን በቃ ኢንተረስቲንግ ነው ብቻ አሞኔ ልጅነትም ስለሆነ ማወር ስለ ሴት ማወቅ በጣም ስለ ሴት ማወቅበት ታይም ነው ጉርምስናም እየጀመረ ነው አንዴ ያው በቃ ከንፋስ ስልክ ከትምህርት ቤት ዳይሬክት እነሱ ግፍላ ያረኩና ገባሁኝ እሺ ላንድ ሳረግ ያው አጠናቸው ሲያጥናቸው ሴቶቹ ብትን ላሉ እማማ ታፈራው ግን መጎልመስ ትልቁ ነገር እዚህ ጋር ነው ብዙ ነገር ያውቃሉ ማአት ነገር አሳልፈዋል ስለዚህ እኔን በቀላሉ መግራት ይችላሉ ዘነባሉኝ አብይ ና ተቀመጣሉኝ ተቀመጥ ጫማ ነው አውልቃሉ ወታደር አይደለሁም የዛን ጊዜ ትዛዝ ተቀበሊ ተፈራቸዋለሁ ወዳቸዋለሁ አወለኩ ጫማዬን ከዛ እግርን ታጠባሉኝ ታጠብኩ
ካልሲን ጠቡና አስተዋልኝ አጠብኩና አሰጣሁኝ። አዲስ ካልሲ የሰጡኝ ይመስለኛል ወይ ባለቤታችን ወይ ከሳምሶን ካልሲዎች አንዱ እንካ አርገይንን ከዚህ በኋላ ማታ ማታ ስትገባ ካልሲን ያጠብኩ አስተው እንግዲህ 3 ቀን 4 ቀን ታረጋዋለች ስታቡን ክፋቱ እዚህ ያለ ከዛ እሺ አልኩና እዛው መናቀርኩ መሰለኝ ትልቅ ሰው ሲሆን ካልሲ ከአንድ ቀን በላይ አላረግም ማለት አሁን ከአንድ ቀን በላይ አላረግም ካልሲ ማስቀመጥበት ቦታ አለ በሳምንቱ መጨረሻ ወይም ሜክ ኤንድ ሜድ ብለው ፕሮግራም አለ የባህር ኃይል ባህል ነው ሜክ ኤንድ ሜድ በነፃ ጊዜ የምትሰራው ስራ ነው ፓንቶችን ማጠብ ይሆናል ካልሲዎችን ማጠብ ይሆናል ወይ ደግሞ ሸሚዞችን መተኮስ ይሆናል የተበጠሰ አዝራር ካለ መጠገን ይሆናል ነጠላ ደግሞ ባለቤቴ እንደዚህ ያሰርታ ያሰጠሽኛለች መቋጨት ይሆናል ያን አረጋለሁና አሁን ቤት መተህ አንዱ ድሮ የኔ ፓንትና ካልሲ ማስቀመጫ ነው ከቁም ሳጥኔ ውስጥ ከካልሲ ውስጥ ያሉት ፓንቶች ካልሲዎች ከላስቲክ ውስጥ ያሉት ፓንቶችም ካልሲዎችም ሊያጋጥም ይችላሉ ባልኩት በቅዴ መሰረት ኖርኩት ከባድ ነው ምኖረው የድርሰት ህይወት ነው እንደምታውቀው በቂ ፍራንክ ላላገኝ ይችላል ግን ዲሲፕሊን ስላለኝ ለዲሲፕሊን ደግሞ ተገዢ ስለሆንኩ እማማ ተፈራው ዛጋ አዳኝ ሆኑ በተረፈ ብዙ ስለሳቸው ማቀው አለ እዚህ ጋር ብናቆም ይሻለኛል ፊሎሶፊካል የሆነ ሐሳብ የሚያነሱበት ጊዜ አለ አሁን ለምሳሌ አንድ ሰው ሲያናድዳቸው እንዴት የሰው ልጅ ጨውና በርበሬ ቀምሞ እየበላ አዙሮ ማሰብ ያቅተዋል ይሉኛል ለካ ሁላችንም ኬሚስትሪን እናቃለን መቀመምን እናቃለን መቀመም ከቻልን አዙረን ማየት ይሄኔ በጣም ከጎለመስኩ በኋላ ነው የገባኝ እንደዛ ይሉ ነበር ብዙ መልካም ነገር ሲያደርጉ አስተዋውሳለሁ አሁን ለምሳሌ ሰዎች እንደ እብድ የሚያዩዋት እብደቷን የሚያባብሱባት ወንዶች በተለያየ ምክንያት የሚያስረግዟት እርቃኗን የምትሄድ ሴት እማማ ተፈራው ቁጭ አድርገው ቆንጆ ኩታ ምተው ቀሚሳቸውን አልብሰው ቁጭ ብለው ያጫውቷታል ይሄ እኮ ኦልሞስት ሳይካትሪስት ናቸው ማለት እኮ ነው የስነ ልቦናዋን ጉድለት በጨዋታ ይሞሉላት ነበር ያን አስተዋውሳለሁ እንዲህ ያረጉ ደግሞ እዛ ጋር ድስት ካረረ አንቺ ድስቱ ላይ ውሃ ጨምሪበት እንጂ ይላሉ አፍንጫቸው ነገራቸው እንዴ እማማ ተፈራው ስንት ነፍስ ነው ያላቸው ላለኝ እዛ ሰባሪው ይላሉ ጓ ይላል እዛ መኝታ ቤት ደግሞ አንዱ አልጋ ያነጠበሽ ይሆናል ሰባሪው እኔም ሳቀብጠኝ ነው መኝታ ቤት እንድገብ ያርኩ መላርክ ሲት ላስቀብጣችሁ እና እዚህ ጋር ተቀምጠው ሴትዮዋን ያረጋጉ የሆነ የሚለቅሙት ነገር አለ ልክ እኔ ስገባ አንሳው እንጂ መጥረቢያውን ተራመደዋል ይሏል በቁጥጥር ስር ሁላችን ኦልሞስት ሳተላይት ናቸው ማለት ይችላል እና እንዲህ አይነት ናቸው እማማ ተፈራው አርፈዋል ነፍሳቸውን ይማረው እሺ ጋይዘኔ ዶልጅነት ሰፊ ነው የጅማ ወደ ጅማ ደግሞ ጅማ ኖራል ከ60 እስከ 65 ዓመት ነው እንግዲህ ጅማ መንቲና ሰፈር ነው በዛው ሙዚቃም እንግዲህ ሞካክራ ኖረ ሙዚቃው ተሰጥቶ የሚባለው ነገር እኔ የተማርኩት እዚህ አንድ ደረጃ እስከ 4 እስከ 5 ተምሬ የሄድኩት እዚህ እንትን ነው ጨርቆስ ነው ከሳቴ ብርሃን ትምህርት ቤት ጅማ እናትና አባቴ የተለያዩ ከባድና ፈታኝ ጊዜ ነበር ለኔ ያሞኔ ዛሄልኩኝ ከጄ መንቲና ነው ነው የጀመርኩት መንቲና ከአዲስ አበባ ጋር ልክክ ነው ያለችው ምክንያቱም የጅማ እምብርት ነው ጅማ ግሎሪየስ ታይም የጅማ ወርቃማ ጊዜ ነበር ለኔ ትልልቅ ኢቨንትስ እዛ ሆኜ ማየቴን አስተዋውሳለሁ ለምሳሌ ያህል ኤስሚ ሐሰን የሚባል በፀጉሩ መኪና የሚጎትት ሰውን በመታው ሆዱን ቀደዋለሁ ምናምን የሚደስ የሚል ቦዲ ቢልደር እዛ ነው ያየሁት በአካል ነጥላውን ገሰን መሐሙድ አህመድ ምናምን እንትላቸው ጥር ላይ መጡ ነበር ቡና ለቀማ ላይ ሰው ብር አለው ቡና ለቀማ በደንብ ገንዘብ አጋሮ ድረስ ይሄዳሉ እና ወደ ሙዚቃው በዚህ ገባው የሙዚቃ ክበባ አባል ሆንኩኝ እዛ የሙዚቃ ክበባ አባል ሆኜ የማንና አጠናው መሰለ የመሐሙድና አጥንቼ ሁሴን ያያ ካንተ የተሻለ ዘፍኖታል ተባለና ሁሴን ያያ ወሰደው የመሐሙድ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል ምናምን ያለ ጫውተዋል ከዛ ሰውኩና ከባድ ዘፈን መረጥኩኝ አይ ልጅ ስለሆንኩኝ ካለማወቅ ነው ከጥላሁን ዘፈን ምናልባት የሚቀሉ ብዙ ይኖራሉ ከባዱን የመረጥኩት ዘፈን ምን ጥልቅ አርጎኝ የሚል አይነት ፈጣን ዘፈን ነው በጣም ፈጣን ምን ጥልቅ አርጎኝ በሳው አሁንም ይቀጥል ጋይዘን እንዳይቆም ይቀጥል በዚህ ባይቀጥል አይደለም ልነግርህ ነው እሺ እሱን ቆይ ልጫውታለኝ አሁን
ማይክ አጠቃቀም ካለማወቅ የተነሳ ዘፈኑን ሲዘፍን ሰው አፍጦ ሲያይ በህይወቴ መጀመሪያ ጊዜ ነው። አይ ማይኩን ራቅ ማድረግ ሲገባኝ ጎረስኩ። ሰው ደነገጠና ጆሮውን ያዘ። እኔ አላቆም ሶር ያጨበጨበ የለም ያደነቀኝ የለም። የሰፈር ልጅ ሁሉ ጋብዣለሁ። ከመንቲና ልጆች ይሄጃለሁ። አስታውሳለሁ ዘለቀ በቀለ ይሄጃለሁ። አንድም ያደነቀኝ የለም። ሁሉም ጨረሰ አይስከተል አይገዞም። ኢንተረስቲንግ ነገር ደግሞ ልንገርህ ከልጅነት ጓደኞቼ እዚህ አዲስ አበባ 68 አካባቢ መሰለኝ ፋንቱ አጥላውና ቴቱ አጥላው በአንድ አመት ተከታትለው ያገቡት የኔ ልጅነት ጓደኞች ናቸው። እኔ ዛኔ ቶፕ ዘፋኝ ነኝ። ሀገዳውን መዝፈን ጀመርኩ። እነሱን ዳርኳቸው you believe me ዳርኳቸው። እኔ ዘፈን አውጪ ሆኜ ምክንያቱም ሰርጉ እንደ ሳምንት 15 ቀን ሲቀረው ማታ ማታ ይዘፈናል። ባለም አንደኛው ዘፋኝ እኔ ነበርኩኝ። ዘፈን አውጪው ባለም አንደኛው። አሁን ኢንተረስቲንግ ነገር ልንገርህ። እሺ እትያረጋሽ ወለየ ናቸው። ቢያን ጠበቅ አድርገው አንተ ዱዋርዚያ ሆነ እንደዚህ እንዲያቻልከው ዱዋርዚያ ሆነ መጀመሪያ እናድዱኝ ነበር። በኋላ ግን ሳስበው ለካ አድናቆት ነው። ገባ ላኩባቸው። እሳቸው ወለየን እንደዛ መዝፈን ያለበት በአማርኛ ተናጋሪ ነው። ችግራቸው መሰለ እኔ ስነ ልቦና አማርኛ እንደሆነ ቋንቋ አማርኛ አፌን የፈታሁት በአማርኛ እንደሆነ ስለ ልቦና አዲስ አበባ እንደሆነ እትብቴ የተቀበረበት ምድር ላይ ቆመው እንደሚያናግሩኝ አያውቁትም። እሳቸው ከሩቴ ጋር ያያዙት ከመጣሁበት ማህበረሰብ ጋር መጀመሪያ ያናዱኝ ነበር። እንዴት እንደዚህ ይሉኛል። በኋላ ግን ድብቁ አእምሮ ውስጥ የነበረ ሐሳብ ሆኖ ስልት ያረጋሽ ለካ ያደነቁ ይሏልኩኝ እና ሄድኩና አንድ ቦታ ላይ ይቆማል። ወደ ጸሐፊነቱ መጣሁ ማለት ነው። የሆነ ቦታ እኮ ይቆማል አንድ ነገር። አሁን ዘፈን ብትለኝ አልዘፍንም። ደስፈን ብለው ዘፈናቸው ማአ ዘፈኖች አሉ። ምንም የሚያዘፍነኝ ነገር የለም። ቤት ውስጥ ሞክራለሁ ካልሲ ጨፍጨፍ ሳርጋና እና የኔስ አራንተ ሰውዬ ልጆቹ ተኙበት ግጋዘኔ እንደው ስዘፍን አንድ ልጅ ወዳ ከረሜላ ደስታ ከረሜላ ምትሰጥ ነበርች አይደል? ጅማ አንድ ደረጃ ተማሪ ያለው ሴቶች ለነፍሳቸው ሙዚቃ የት ድረስ ቅርብ እንደሆነ ያወቁት እዛው ማለዳ እድሜ ላይ ያለው በጣም ልጅ እያለሁ እኔ ስለ ሴት ምንም አላውቅም። ሴት አለች አንድ በቃ ስለ ሴት ምንም አላውቅም። አሁን ስለ ሴት እንዲቴል ማቀው ነገር አለ። አሁን ጎልመስክ በኋላ ስቴፕ ባይ ስቴፕ ያደገ ሲሄድ ስለ ሴት የምታውቃቸው ነገሮች አሉ። ሴቶችም ስለ ወንድ የሚያውቁት ነገር አለ። ምንም አላውቅም። እኔ ዝም ብዬ ገብቼ አረስኩና ስወርድ 5 ሴቶች ወደውኛል። 5 ሴቶች ከመድረክ ስወርድ ፍቅር ነው በቃ። ደነገጥኩኝ። ግን መውደድ ስለሆነ ደግሞ አልፈራም። ምን ቸገረኝ ሽርካቸው ሊያረጉኝ ነው ምናምን አልኩ። ቀጠለ። ከዛ በኋላ አንዷ ልጅ አንድም ቀን በህይወቷ አናግረኝ አታውቅም። አንድም ቀን ግን ለምሳሌ ያህል በተጧጧፈ ኳስ ጨዋታ ላይ ሆኜ እንዲህ እጄ ይያዛል። ከዛ ደስታ ከረሜላ አመቱን ሙሉ ትምህርት ቤቱን ለቅቄ እስከሚሄድ አመቱን ሙሉ ደስታ ከረሜላ ሰጠኝ ነበር። ትምህርት ቤቱን ለቅቄ እስከሚሄድ ድረስ ላናግራት ሞክራ ታናግረኝ መልስ አሰጠኝ። እና የሙዚቃ ክበብ አትቸው ፍቅር ይሄ እንዴት ነው አላውቅም። አሁን ኤግዛክትሊ ትዝ የሚለኝ ነገር የለም እንጂ ሰው ሊወድህ የሚችልበት መንገድ አታውቀውም። አንዳንዱ ደግሞ ትደብረዋለህ። እንደዚህ እኮ የሆነ እንዳንሳሳብ የሚያደርገንና እንድንራራቅ የሚያደርገን ስሜት አለና ያቺ ልጅ እንደዛ አይነት ፍቅር ውስጥ እንደነበረች አስታውሳለሁ። ፍቅር ምንድነው ብዬ ሳስብ ትዝ ትለኛለች። አልፎ አልፎ አስባታለሁ። ግን ሂጃቧ ትዝ ይለኛል። ሂጃብ ታረጋለች ምናምን በቃ እና ይሄ ትዝ ይለኛል። በኋላ ግን የጎለመስኩ በንባብም አእምሮዬ የዳበረ ሲሄድ ከወንድ ልጅ ይልቅ ለሙዚቃ ነፍሳቸው ቅርብ የሆነ ሴቶች እንደሆነ ይሰማኛል። እንደዚህ አይነት ስሜት ይሰማኛል። ክቡራትና ክቡራን ኢትዮጵያውያን ተመልካቾቻችን እስኪ እንዲህም ተሞክሮ ነበር በለናችሁ አንድ ጉዳይ ሳይተናችሁ ተመልሰን ስንገናኝ ከጋሽ ዘዴ ጋር እንግዲህ ብዙ ነገር አለ። በልጅነቱ ጥቂቱን አወጋን አይደል? አሁን ደግሞ ወዴት ወደ ባህር ኃይል እንገባለን፣ እንጫወታለን። እንዲህም ተሞክሮ ነበር እናሳያችሁ። ተከታተሉን።